ባህሪ የሰው ልጅ ፓተርን ነው። ባህሪያችንን ከስልካችን ፓተርን ከሚለየው ብዙ ነገር ዋነኛው የሰው ልጅ ሰው በመሆኑ ብቻ የሚጋራቸው ተመሳሳይ ባህሪያት መኖራቸው ነው። የአንዱ ስልክ ፓተርን በሌላኛው ስልክ ላይ አይሰራም። የሰው ልጅ ግን አንዱ ከሌላው ጋር ጥብቅ የአብሮነት ትስስር ስላለው የአንዱ ፓተርን ወይም የአንዱ ባህሪ በሌላኛው ሰው ባህሪ ላይ ተጽዕኖ የመፍጠር አቅም አለው። ለዚህም ነው የባህሪ ጉዳይ በቸልታ የማይታለፈው። ትላንት በለቀኩላችሁ ቪዲዮ አንድ ሰው የራሱን ባህሪ ጤነኝነት ከስነ ልቦና ሳይንስ አንጻር ለማወቅ በቅድሚያ ራሱን ዝግጁ ማድረግ ያለበት እንዴት እንደሆነ እያየን ኪሪዮሲቲ ኤንድ ሰልፍ ኮምፓሽን ስለሚባለው ነጥብ አንስተን ነበር። አንድ ሰው እንደ ማንኛውም ሰው የራሱ ስህተት ወይም ልክ ያልሆነ ባህሪያት ሊኖሩት እንደሚችሉ ቀድሞ ማመንና መቀበል እንዳለበት የሚገልጽ ቃል ነው። በዚህ ዘመን በማህበራዊ ሚዲያ ላይ በስነ ልቦና ዲስኦርደር ውስጥ የሚካተቱ ባህሪያትን የሚያሳዩ ሰዎች በዚህ ባህሪያቸው ብቻ ከፍተኛ እውቅና ማግኘታቸው እንደ ማህበረሰብ ብዙ ጥያቄዎችን የሚያስነሳ ነገር ነው። ላክ ኦፍ ኢንሳይት ይሉታል የስነ ልቦና ጠበብቶች። አንድ ሰው የራሱን ታማሚ ባህሪውን ማስተዋል ተስኖት በድፍረት ወጥቶ በማህበራዊ ሚዲያ ሲቀርብ የህዝብ እውቅና ካገኘ እብደቱን እንደተሻለ ጤነኛነት አድርጎ እንደሚቆጥረው ምንም ጥርጥር የለውም። ይህ ደግሞ በርካታ አዳዲስ እብዶች እንዲፈለፈሉ ያደርጋል። ሶሻል ቫሊዴሽን ወይም ዲስቶርትድ ሪያሊቲ ይሉታል። አንዳንዶቹ ደግሞ ለተሳሳቱ ነገሮች እውቅናን መስጠትን ኮንፍርሜሽን ቢያዝ ወይም ኤምፓወርመንት ኦፍ ዲስፋንክሽናል ቢሄቨርስ ብሎ ይገልጹታል። እንደ አገር የገባንበት የማህበራዊ ሚዲያ ቀውስ ይህን ይመስላል። አንድ ሰው ታማሚ ባህሪውና በዚህ ባህሪው ተነሳስቶ በድፍረት የሚፈጽማቸው ተግባራት በዙሪያው ባሉ ሰዎችና በማህበረሰቡ እውቅና የሚያገኝ ከሆነ አላዋቂነት አዋቂነት ይመስለዋል። ብልግናውን መከበር ያደርገዋል። ይህን ስቴፕ ከተሻገረ በኋላ ልክ አይደለም ብሎ መመለስ ከባድ ነው። ምክንያቱም ስለሱ የሚከራከሩትን ተከታዮችን አፍርቷልና። ኤምፓወርመንት ኦፍ ዲስፋንክሽናል ቢሄቨርስ ተብሎም የተገለጸው ለዚህ ነው። የሃይማኖት ካባ በመልበስ የፖለቲካ ካባ በመልበስ አሊያም በማህበራዊ ሚዲያ የሆነ ወጣት ግሩፕ በማፍራት ተጽዕኗቸውን ያጠዙታል። ይህም ፎልስ ኮንሰንስ ኢፌክት ተብሎ ይገለጻል። ስለዚህ ጉዳዩን ጠቅለል አድርገን ስንመለከተው አንድ ግለሰብ የራሱን ባህሪና ማንነቱን ጠንቅቆ በማስተዋል አይቶ ማረም ያለበትን እያረመ ካልተጓዘና ማረም ባይችል እንኳን ትክክል እንዳልሆነ ካልተገነዘበ በዚህ ደረጃ ትልቅ ቀውስ ሊያስከትል የሚችል ነገር ነው። ቢያንስ ልክ አለመሆኑን ማወቅ በራሱ ትልቅ የለውጥ ጅማሮ ነው። ታዲያ ባህሪያቶቻችንን በስነ ልቦና ሳይንስ እንዴት ማጥራትና መለየት እንችላለን የሚለውን ደግሞ በቀጣዩ ጊዜ ይዤላችሁ እስክመለስ በቸር ቆዩልኝ። ዮናዳብ ነኝ። ቻው።